እየተወያየበት ነው ያለው አሁን ዛሬ ላይ ጭምር ማለት ነው። ኤግዛክትሊ ቀኑ መቼ ይሆናል የሚለው በቀጣይ የሚወሰን ነው። ግን አሁንም በተያዘው እቅድ በዚህ በሰኔ ወር ውስጥ ለመጀመር ስራዎች እየሰሩ ነው ያሉት። መጪው ክረምት መሆኑን ታሳቢ አድርገን አሁን ግንባታቸው ምሰሶ ማቆም ስራቸው የተጠናቀቁ አካባቢዎች ላይ እስከ ሰኔ 30 ድረስ እነዚህን ለማጠናቀቅ ሰኔ 30 ማለት ዛሬ 28 ቀን ነው የቀረው እና በጣም በርካታ ስራዎች አሉ ሌት ተቀን እየተሰራ እነዚህን ኢንድ ቱ ኢንድ የተጠናቀቁትን የማጠናቀቅ ስራዎች ይሰራሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በውጥረት ውስጥ የሚገኙትን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ያለውን ወታደራዊ ግጭት ከዚህ በላይ እንዳያባብሱ ጥብቅ ማስጠንቀቂያ መስጠታቸውን የተለያዩ ዓለም አቀፍ የመገናኛ ብዙሃን እየዘገቡ ይገኛሉ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አላችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። ቀዳሚ ወዳደረግነው መረጃ ስናልፍ የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት ለተጠጋ ጊዜ ሲያካሄድ የነበረውን የአጀንዳ ማሰባሰብ ሂደት አጠናቆ በመጪው ሰኔ ወር ዋናውን ጉባኤ ለማድረግ የዝግጅት ስራውን እንዳጠናቀቅ አስታውቋል። ኮሚሽኑ የዝግጅት ስራዎችን በማጠናቀቅ ላይ መሆኑን ገልጾ ከሰሞኑን የውይይቱን ቀን መቼ እንደሚሆን እንደሚያሳውቅም ገልጿል። ሚካስ ኃይሌ ተጨማሪ አለው። የ2018 የበጀት ዓመት ሳይጠናቀቅ ዋናውን የምክክር ጉባኤ ለማስጀመር ማቀዱን ያስታወቀው ሀገራዊ ምክክር ኮሚሽን 4000 የሚደርሱ የጉባኤው ተሳታፊዎች መለየታቸውን ገልጸዋል። 4000 የምክክር ተሳታፊዎች ሌሎች ጉዳዮች ሳያሳስቧቸው የምክክሩ ንቁ ተሳታፊ እንዲሆኑ የሚያስችል ዝግጅት እየተደረገ ነው ያሉት የኮሚሽኑ ቃል አቀባይ ጥበቡ ታደሰ ይህንን መሰረት ያደረገ መሰረተ ልማት እየተዘጋጀ መሆኑን ጠቁመዋል። ኮሚሽኑ የተያያዘው ወር ሳይጠናቀቅ የምክክር ጉባኤውን ለማስጀመር እየሰራ ስለመሆኑም ተናግረዋል። አሁንም በተያዘው እቅድ ቀኑን ምናልባት ምክር ቤቱ እየተወያየበት ነው ያለው አሁን ዛሬ ላይ ጭምር ማለት ነው። ኤግዛክትሊ ቀኑ መቼ ይሆናል የሚለው በቀጣይ የሚወሰን ነው የሚሆነው። ግን አሁንም በተያዘው እቅድ በዚህ በሰኔ ወር ውስጥ ለመጀመር ስራዎች እየሰሩ ነው ያሉት እና ስራዎቹ እዚህ ደረጃ ላይ ነው። የጤናቸው ሁኔታ ተጠብቆላቸው በአጠቃላይ ለምክክሩ የሚያደርጉትን አስተዋጽኦ በሚቻለው መጠን ሁሉ እዛ ላይ እንዲያተኩሩ ለማድረግ የሚያስችሉ የሎጂስቲክስ ስራዎች እየሰሩ ነው ያሉ። ስለዚህ እነዚህ ስራዎችን ለማጠናቀቅ ጥረት እየተደረገ ነው ያለው። የምክክር ሂደቱን በአስተባባሪነት የሚመሩ በሙያቸው የሚያገለግሉ ባልደረቦች የአንድ ዙር ስልጠና የመውሰዳቸውን ያስታወሱት ቃል አቀባዩ የተለያዩ ዓለም አቀፍ ተቋማት የሚሳተፉበት ሁለተኛው ዙር ስልጠና በቅርቡ እንደሚሰጥም ገልጸዋል። ምክክሩ ላይ እንግዲህ በርከት ያለ ሰው የሚሳተፉበት እንደመሆኑ መጠን እና እንዳልኩትም ትልቅ ጉዳይ እንደመሆኑ መጠን አመካካሪዎች ያስፈልጋሉ እና እነዚህን አመካካሪዎችን በሚቻለው መጠን ገለልተኛ የሆኑ አቅሙም ብቃቱም ኮሚትመንቱም ያላቸውን በመለየት ስልጠናዎች ተሰጥተዋል። የመጀመሪያ ዙር አሁን ደግሞ በቅርቡ የውጭ ከዓለም አቀፍም የመጡ ኤክስፐርቶች በተገኙበት ተጨማሪ ስልጠናዎችን ይሰጣቸዋል እና እነሱን ብቁ የማድረግ የማዘጋጀት ስራ እንደዚሁ ትኩረት ተሰጥቶ እየተሰራ ያለ ነገር ነው። 4000 የሚደርሱ የምክክሩ ተሳታፊዎች በአዲስ አበባ ይከትማሉ። እነዚህ የምክክሩ ተሳታፊዎች በተለያየ እውቀት ደረጃ ላይ የሚገኙ ከመሆናቸው ጋር በተገናኘ እንዲሁም የምክክሩ ሂደት በአግባቡ እንዲረዱት ለማድረግ መታቀዱን ተነግረዋል። በዚህም በቅድመ ምክክርና በምክክር ወቅት የተከፈሉ 2 አይነት ስልጠናዎች ለተሳታፊዎች እንደሚሰጥም ተጠቁመዋል። በቀጣይ ደግሞ የሚካሄደው ሀገራዊ ምክክር ነው። ከበፊቱ ከተሳታፊ ልየታም ከአጀንዳ ማሰባሰብም የራሱ የተለዩ መልኮች አሉ። ስለዚህ በኮሚሽኑ በኩል የታሰበው ነገር ምንድን ነው? ውይይቱ 2 ምዕራፍ ነው የሚኖረው ምክክሩ ማለት ነው። ቅድመ ምክክር ጉባኤ የሚሰሩ ስራዎች አሉ። ከዛ ደግሞ ከምክክር ጉባኤው መጀመር በኋላ ደግሞ የሚሰሩ ስራዎች አሉ። ከሚሰሩ ስራዎች መካከል አንዱ እነዚህ ተሳታፊዎቻችን በአጠቃላይ የምክክሩ ሂደት የሚመራበትን ሁኔታን እንዲገነዘቡ የማድረግ ለምን እንደመጡ ዓላማው ራሱ ምን እንደሆነ ከነሱ ምን እንደሚጠበቅና መጨረሻ ላይ ደግሞ ውጤቱ ምን ሊሆን እንደሚገባ ማለት በምክክር ሂደታቸው መጨረሻ ላይ ዴሊቨር የሚያደርጉት ነገር ምን እንደሆነ የተመለከቱ ጉዳዮች እና ሌሎችም ጠቃሚ ናቸው ለምክክር ሂደቱ ጠቃሚ ናቸው የሚባሉ ጉዳዮች ላይ ማብራሪያዎች ይሰጧቸዋል፣ ገለጻዎች ይደረጉላቸዋል። በዋናው ጉባኤ ላይ የሚሳተፉ በተለያዩ ክልሎች አጀንዳ ማሰባሰብ ሂደት ላይ የተመለመሉ ዜጎች በቅርቡ ጥሪ እንደሚደረግላቸው የገለጹት ቃል አቀባዩ ተሳታፊዎች ዝግጅታቸውን እንዲያጠናቁ አሳስበዋል። የክረምት ወቅት መግባቱን ተከትሎ የኤሌክትሪክ ኃይል መቆራረጥን
በዘላቂነት ለመፍታት ያለመ ሰፊ የጥገናና የማሻሻያ ስራ እየተከናወነ እንደሚገኝ የኢትዮጵያ ኤሌክትሪክ አገልግሎት ገልጿል። ጥራቱን የጠበቀ አገልግሎት ለማቅረብ በሚደረገው ጥረት የፋይናንስ፣ የመሰረተ ልማት፣ ረጅም የአገልግሎት ጊዜና ስርቆት ፈተና መሆናቸውን የገለጸው ተቋሙ ህብረተሰቡ ለዘላቂ መፍትሄው ሲባል ጊዜያዊ መቆራረጦችን በትዕግስት እንዲያሳልፍም ጠይቋል። ኃይለ ገብርኤል ታደሰ የኤሌክትሪክ ኃይል መቆራረጥ በነዋሪዎችም ሆነ በኢንዱስትሪው ዘርፍ ላይ የሚያሳድረው ጫና ቀላል የሚባል አይደለም። በተለይም የክረምት ወቅት ሲመጣ በነፋስ በዝናብና ተያያዥ አደጋዎች ምክንያት የኃይል መቆራረጥ በከፍተኛ ሁኔታ ይጨምራል። የኢትዮጵያ ኤሌክትሪክ አገልግሎትም ይህንን ችግር በዘላቂነት ለመፍታትና የኃይል ስርጭቱን አስተማማኝ ለማድረግ ሰፊ የመሰረተ ልማት ማሻሻያና የጥገና ስራዎችን በማከናወን ላይ እንደሚገኝ አስታውቋል። ያረጁ መስመሮችን የመተካትና አቅምን የማሳደግ ፕሮጀክቶች በከፍተኛ ወጪ እየተከናወኑ መሆናቸውን የሚገልጹት በአገልግሎቱ የኤሌክትሪክ መሰረተ ልማት ስራ አስፈጻሚ ዶክተር ገበየው ሊካሳ የተጀመሩ ዋና ዋና ስራዎችን ለማጠናቀቅ የጊዜ ገደብ ተቀምጦ ርብርብ እየተደረገ እንደሚገኝ ገልጸዋል። መጪው ክረምት መሆኑን ታሳቢ አድርገን አሁን ግንባታቸው ምሰሶ ማቆም ስራቸው የተጠናቀቁ አካባቢዎች ላይ እስከ ሰኔ 30 ለማጠናቀቅ ሰኔ 30 ማለት በመሃል እንግዲህ በጣም አንዱ ተግዳሮት ደግሞ ሁሌ ኮንቲኒየስሊ አይሰራም። ምርጫ ይመጣል፣ የሀገር አቀፍ ፈተናዎች ይመጣል፣ የተለያዩ ኢቨንቶች የሚካሄዱባቸው ቦታዎች በዛ ቀን ያው ኃይል ማቋረጥ እነዛን ኢቨንቶች ስለሚረብሽ በነዛ ምክንያት ከሚቆመው ውጪ እስከ ሰኔ 30 ድረስ እነዚህን ለማጠናቀቅ ሰኔ 30 ማለት ዛሬ 28 ቀን ነው የቀረው እና በጣም በርካታ ስራዎች አሉ ሌት ተቀን እየተሰራ እነዚህን ኢንድ ቱ ኢንድ የተጠናቀቁትን የማጠናቀቅ ስራዎች ይሰራሉ። ሌላው ይሄ ቅድም የገለጽኩት ፕሪቬንቲቭ ሜንቴናንስ ወይንም የቅድመ መከላከል ጥገና በጣም በቅርብ የምንከታተለው በቅርብ በጥብቅ ዲሲፕሊን የምንመራው ስራ ነው። ይሄኛው ከሪጅኖች ጋር ሳምንታዊ የእቅድ ግምገማ የእቅድ አፈጻጸም ግምገማ ሳምንታዊ ይደረጋል እና እሱን ደግሞ የቀሩ የዛፍ ክሊሪንግ ሊሆን ይችላል፣ ያረጁ ምሰሶዎች ሊሆን ይችላል። እነዚህን ደግሞ ቅድሚያ ሰጥተን የምንሰራው ነው። በሀገር አቀፍ ደረጃ ከ62000 ኪሎ ሜትር በላይ የሚሸፍን የመካከለኛ መስመር ፍተሻ መደረጉ የተነገረ ሲሆን በ10 ሺዎች የሚቆጠሩ ትራንስፈርመሮች ላይ የማስተካከያ እርምጃ መወሰዱን አገልግሎቱ አስታውቋል። ይሁንና ይህንን ግዙፍ ስራ ለማከናወን ጥራቱን የጠበቀ የኤሌክትሪክ አገልግሎት ለማቅረብ በሚደረገው ጥረት ውስጥ የተቋሙ የተለያዩ ፈተናዎች እንደገጠሙት ኃላፊው ያነሳሉ። በአሁኑ ወቅት ለሚታየው የኃይል መቆራረጥ ምክንያት የሆኑ 3 ዋና ዋና ተግዳሮቶችም እንዳሉ ጠቅሰዋል። አንደኛው የመሰረተ ልማቱ እርጅና፣ የሚሰራው ስራ ስፋትና የፋይናንስ በሚፈለገው ልክ አለመገኘቱ። ሁለተኛውና ትልቁ ተግዳሮት እነዚህን ስራዎች ስንሰራ አዲስ መስመር በአዲስ ኮሪደር አይደለም የምንሰራው፣ በአዲስ ወሰን ክልል ውስጥ አይደለም፣ በዛው በነባሩ መስመር ውስጥ ነው የምንሰራው እነዚህን እንትኖች ማለት ነው። ይሄን ስናደርግ በተደጋጋሚ ጊዜ ኃይል እያጠፋን ነው የምንሰራው። ፖል ለመትከል ኃይል እናጠፋለን፣ አክሰሰሪ ፊክስ ለማድረግ ኃይል እናቋርጣለን፣ ኮንዳክተር ስትሪንጊንግ ለመስራት ወደ እያንዳንዱ ደንበኛ ወደ እያንዳንዱ ትራንስፎርመር ለመውሰድ ኃይል ይቋረጣል። ይሄ ሪሊ የምንከፍለው ዋጋ ነው ማለት ነው። እነዚህን ፕሮጀክቶች ሪያላይዝ ለማድረግ የምንከፍለው ዋጋ ነው። ሶስተኛው ተግዳሮት በመሰረተ ልማት ላይ የሚፈጸሙ ስርቆቶችና ውድመቶች ናቸው። ሰው ሰራሽ እንትኖች ናቸው። አንዳንዴ በቅንጅት ማነስ፣ አንዳንዴ ስርቆት ይፈጸማል፣ አንዳንዴ እኩይ ዓላማ ያላቸው አካላት ይህንን ስራ ይሰራሉ። ችግሩን በዘላቂነት ለመፍታት የተጀመሩ ፕሮጀክቶችን ከማጠናቀቅ ባሻገር አሰራርን በቴክኖሎጂ ማዘመንና ከባለድርሻ አካላት ጋር በቅንጅት መስራት የሚያስችል አቅጣጫ መቀመጡንም ስራ አስፈጻሚው ጠቁመዋል። በቀጣይነት የሚሰሩ ስራዎች የተጀመሩ ፕሮጀክቶችን ማጠናቀቅ ነው በቀጣይ የምንሰራው። በእቅድ ላይ ያሉትን ደግሞ ፋይናንስ አፈላልጎ ወደ ስራ የማስገባት ስራዎች፣ የኔትወርክ የማዘመን ስራ ማለት ለምሳሌ እንደው በምሳሌ ለማስረዳት አንድ ኃይል ሲቋረጥ ከዚህ በፊት እስካዳ የሚሰራውን ለማስረዳት ማለት ነው በሬዲዮ ኮሚኒኬሽን ነው ይሄን ጥቆማ የምናገኘው። ከሰብስቴሽን ይደወላል፣ ሰብስቴሽኑ ሰራተኛው ጋር ይደርሳል፣ ሰራተኛው ክሩ ዲፕሎይ ያደርጋል፣
በእንደዚህ አይነት መንገድ ነው መልሰን እንትን ይሄ በራሱ ጊዜ የሚበላው ጊዜ አለ። እስካዳ ምንድነው የሚያደርገው? ኢንስታንትሊ የሚመለከተው ሰራተኛ ጋር ይደርሳል። እጁ ላይ ስልክ አለው፣ ይሄን የሚከታተልበት መሳሪያ አለው። መቋረጡን ብቻ ሳይሆን የተቋረጠበትን ቦታም ኢንዲኬት ያደርጋል እና ለማዘመን የተጀመሩ ስራዎችን የማጠናቀቅ ስራ ከኔትወርኩ ላይ ደግሞ ከሚደርሱት አደጋዎች፣ ስርቆት ከህብረተሰቡና ከጸጥታ አካላት ጋር ከአካባቢ የመስተዳደር አካላት ጋር በቅርበት መስራት ነው። የኢትዮጵያ ኤሌክትሪክ አገልግሎት ህብረተሰቡ እነዚህን የመልሶ ግንባታ ስራዎች ለዘላቂ መፍትሄ የሚከፈል ጊዜ ዋጋ መሆናቸውን ተረድቶ ትዕግስት እንዲያደርግ የአየር ጸባይ መረጃዎች በዓለም አቀፍና በአገር አቀፍ ተቋማት በኩል በየጊዜው ይፋ የሚደረጉ ቢሆንም ከአየር ንብረት ጋር ተያይዞ በሚከሰቱ የተፈጥሮ አደጋዎች የሚደርሱ ጉዳቶች ግን አሁንም በስፋት ይስተዋላሉ። ለዚህም ዋነኛው ምክንያት መረጃዎች የማህበረሰቡን ሁኔታ ታሳቢ ባደረገ የተግባቦት ሁኔታ ስለማይተላለፉ እንደሆነ ተገልጿል። ደምሰው ሽፈራው የተባበሩት መንግስታት ድርጅት ከሰሞኑን ይፋ ባደረገው መረጃ በዓለማችን የተለያዩ አካባቢዎች ላይ የኤልኒኖ የአየር ጸባይ እንደሚከሰት አስታውቋል። ይህንን ጨምሮ ሌሎች የአየር ጸባይ መረጃዎች በዓለም አቀፍና ሀገር አቀፍ ተቋማት በኩል በየጊዜው ይፋ የሚደረጉ ቢሆንም ከአየር ጠባይ ሁኔታ ጋር ተያይዞ በሚከሰቱ አደጋዎች ሳቢያ የሚከሰቱ ሰብአዊና የንብረት ጉዳቶች በበቂ መጠን አልተገቱም። ለዚህም ዋነኛው ምክንያት መረጃዎች የማህበረሰቡን ሁኔታ ታሳቢ ባደረገ የተግባቦት ሁኔታ ስለማይተላለፉ እንዲሁም ወደ ተግባር የመለወጥ ውስንነት በመኖሩ እንደሆነ ተገልጿል። ክፍተቱ ያለው መረጃው ላይ ሳይሆን መረጃውን ማድረስ ላይ ነው። ማህበረሰቡ ጋር እንዴት ይደርሳል? ላስት ማይል ኢንፎርሜሽን ማድረስ ላይ ክፍተት አለ። በተለይ ከሚዲያ ሰዎች እጅግ በጣም ብዙ ነገር ይጠበቃል። ሰው ማወቁ ጉዳቱን በጣም በከፍተኛ ደረጃ ይቀንሰዋል። አንደኛው ክፍተት ይሄ ነው። ሁለተኛው ክፍተት ደግሞ ይሄ መረጃውን ወደ ድርጊት መውሰድ ላይ ነው። ኦኬ አወቅን፣ ሰማን፣ እንዴት ነው ወደ ድርጊት የምንወስደው ወይ ወደ አክሽን የምንወስደው? ኤርሊ አክሽን ላይ ትልቅ ክፍተት አለ። በዘርፉ የእውቀት ችግር እምብዛም የሚነሳ ጉዳይ አለመሆኑን የሚጠቅሱት በምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የአየር ንብረት ትንበያና አተገባበር ማዕከል ተጠባባቂ ዳይሬክተር አብዲ ፊዳር ያለው እውቀትና መረጃ የሚተላለፍበትን መንገድ ግን ማሻሻል እንደሚገባ አሳስበዋል። አርሶ አደሮችና አርብቶ አደሮች ትክክለኛውን መረጃ በትክክለኛው ጊዜ ማግኘት እንዳለባቸውም አመላክተዋል። የኮሙኒኬሽን ስትራቴጂዎቻችንን ማሻሻል አለብን። እውቀቱ አለን፣ ትንበያውም አለን። ያንን እንዴት ወደ ተግባር መለወጥ እንችላለን የሚለው ነው ጥያቄው። ስለዚህ እኛም እያደረግን ያለነው መረጃዎችን እስከ ቀበሌና መንደር ደረጃ ዝቅ ብለን ለማድረስ ነው። ገበሬዎች ትክክለኛው መረጃ በትክክለኛው ጊዜ ማግኘት አለባቸው። አርብቶ አደር ማህበረሰቦችም በተመሳሳይ መልኩ መረጃ በሚፈልጉበት ጊዜ ማግኘት አለባቸው። መረጃውን በተለያየ አማራጭ ያገኙታል። ነገር ግን ያንን አስቀድመው ማወቅ አለባቸው። እናም መንግስትም ሆነ ማህበረሰቡ አስፈላጊውን እርምጃ በጊዜው እንዲወስድ መደገፍ ያስፈልጋል። ይህንን ችግር ለመቅረፍም ትንበያዎችን በሀገር አቀፍ ደረጃ ብቻ ከማውጣት ባለፈ እስከ ቀበሌና መንደር ደረጃ ድረስ ዝቅ በማድረግ ለአርሶ አደሩና ለአርብቶ አደሩ በሚረዳው መልኩ የማቅረብ ስራ እየተሰራ እንደሚገኝ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በተለይም እንደ ግብርና ሚኒስቴር ካሉ ባለድርሻ ተቋማት ጋር በቅርበት መስራት የሚያስችሉ አሰራሮች ተግባራዊ ስለመደረጋቸውም አንስተዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በክልል ደረጃ 11 የሜትሮሎጂ አገልግሎት ማዕከላቶች አሉ ማለት ነው። በአማራ ክልል 2፣ በኦሮሚያ ክልል 3፣ በሌሎች የሀገራችን አካባቢዎች ደግሞ አንዳንድ በድምሩ 11 የሜትሮሎጂ አገልግሎት ማዕከላቶችም ስላሉን እነዚህ 11ዱ የአገልግሎት ማዕከላት ቦታ ተኮር የሆኑ ከአጭር እስከ ረጅም ጊዜ ትንበያዎችና ምክረ ሀሳቦችን በማዘጋጀት ማህበረሰቡ በሚችለው ቋንቋ በአማርኛ፣ በአፋን ኦሮሞ፣ በአፍ ሶማሌ እያዘጋጀን ለማህበረሰቡ ተደራሽ እያደረግን እንገኛለን ማለት ነው። ከዚህ በተጨማሪም የተለያዩ የመንግስት መዋቅርን እንጠቀማለን። ኢጋድም ቢሆን በተለያዩ የቀጠናው ኮሪደሮች ላይ በመንቀሳቀስ የአየር ንብረት አደጋዎች ዋነኛው ተጋላጭ የሆኑትን አርብቶ አደሮችና አርሶ አደሮችን በቅርበት የማወያየትና የማስተማር ስራዎችን እየሰራ እንደሚገኝ አስታውቋል። ይሁንና አሁንም ቀሪ ስራዎች ስለመኖራቸው ዳይሬክተሩ ጠቁመዋል። ብዙ ኮሪደሮች አሉ እና እኛ ወደዚያው በተደጋጋሚ እንሄዳለን። አርብቶ አደሮችንና ገበሬዎችን በአንድ ላይ በማሰባሰብ አስፈላጊውን መረጃ የማድረስ ስራ እንሰራለን። በዚህም ውጤታማ ነን ብለን የምናምነው። ነገር ግን ሁልጊዜም ሌላ ያልደረስንበት ደረጃ ይኖራል። ስለዚህ በበቂ ደረጃ ሰርተናል አንልም። አሁንም ራሳችንን ለማሻሻል እየሰራን ነው። እኛ በዓለም ላይ ካሉ በጣም ድሃ ሀገራት መካከል ነን። ስለዚህ ሁልጊዜ ልናልመውና
ልናሻሽለው የሚገባ ሌላ ደረጃ አለ። ወደ ሰዎች መድረስ ብቻ ሳይሆን የቴክኒክ ክህሎቶችን፣ ትንበያችንና ክትትላችንን ማሻሻል ይኖርብናል። በምስራቅ አፍሪካ ከአየር ንብረት ለውጥ ጋር በተያያዘ የሚከሰቱ ተፈጥሯዊ አደጋዎችን ከመከላከል አኳያ በኢትዮጵያ ጠንካራ አቅም ያላቸው ተቋማት እንዳሉ የተገለጸ ሲሆን የትንበያ መረጃዎቹ በፍጥነት ተጠቃሚው ማህበረሰብ ጋር ማድረስ ላይ ግን አሁንም ሊሰራበት እንደሚገባ ተመላክቷል። በእስራኤልና አሜሪካ መካከል ያለው ወዳጅነት እየሻከረ የመጣ መሆኑን የአገሪቱ መሪዎች ንግግር እንደሚያሳይ የፖለቲካ ተንታኞች እየተናገሩ ነው። ፕሬዚዳንት ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን ካላቆሙ ብቻቸውን እንደሚቀሩ ሲናገሩ፣ ጠቅላይ ሚኒስትሩ በበኩላቸው እስራኤል ሉዓላዊነቷን የማስከበር መብት እንዳላት ተናግረዋል። ዳግም ተገኝ ዝርዝር አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በውጥረት ውስጥ የሚገኙትን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ያለውን ወታደራዊ ግጭት ከዚህ በላይ እንዳያባብሱ ጥብቅ ማስጠንቀቂያ መስጠታቸውን የተለያዩ ዓለም አቀፍ የመገናኛ ብዙሃን እየዘገቡ ይገኛሉ። ኢራንና እስራኤል የገቡበትን ቀጠናዊ ጦርነት ለማስቆም የተለያዩ ድርድሮች እየተደረገ ባለበት ሰዓት ሀገራቱ ዳግም ጦርነት ውስጥ ተዘፍቀዋል። ጉዳዩን በቅርበት ሲከታተሉና ሀገራቱን ለማደራደር እየሞከሩ ያሉት ፕሬዝዳንት ትራምፕም ለአንድ የእስራኤል የመገናኛ ብዙሃን ተቋም በሰጡት ቃል ለቢቢ ወይም ኔታንያሁ ጥንቃቄ ብታደርግ ይሻላል፣ አለበለዚያ በጣም በቅርቡ ብቻን ትቀራለህ ብዬ ነግሬዋለሁ በማለት ከእስራኤል መንግስት ጋር ያላቸውን ዲፕሎማሲያዊ ግንኙነት እየሻከረ ስለመምጣቱ በግልጽ አሳይተዋል። በኔታንያሁ የጦርነት አመራር ላይ ከጊዜ ወደ ጊዜ ብስጭታቸው እየጨመረ የመጣው ፕሬዝዳንት ትራምፕ ቀደም ሲል ኢራንም ሆነች እስራኤል እርስ በርስ የሚያደርጉትን የተኩስ ልውውጥና የጥቃት ማዕበል በአስቸኳይ እንዲያቆሙ ጥሪ አቅርበው ነበር። ሰላም ለማምጣት የሚደረገው የመጨረሻው የድርድር ሂደት ከሰዓት የተጠጋ ጭድ እንዳይሆን ጥንቃቄ ማድረግ እንደሚገባም በተደጋጋሚ ሲናገሩና ሲያስጠነቅቁ ቆይተዋል። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በቴሌቪዥን መስኮት ብቅ ብለው በሰጡት መግለጫ ለፕሬዝዳንት ትራምፕ ቀጥተኛ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ እስራኤል ራሷን የመከላከል ሙሉ መብት ያላት ሲሆን ይህንንም ሉዓላዊ መብታችንን እንደ አስፈላጊነቱ ተግባራዊ እናድርጋለን በማለት ለዋሽንግተን አቋማቸውን በግልጽ ማሳወቃቸውን አብራርተዋል። በሌላ በኩል ኢራንና እስራኤል ሚያዝያ 8 ቀን የተደረገውን የተኩስ ማቆም ስምምነት አደጋ ላይ ጥሎት የነበረውን የጋራ የጥቃት ልውውጥ ለጊዜው ማቆማቸውን አስታውቋል። ይሁን እንጂ በቀጠና ያለው ወታደራዊና ፖለቲካዊ ውጥረት አሁንም እንደተባባሰ ይገኛል። እስራኤል በሊባኖስ ላይ የምታደርገውን ጥቃት ጨምሮ ሌሎች ወታደራዊ እርምጃዎቿን የምትቀጥል ከሆነ ጦርነቱ በማንኛውም ሰዓት ዳግም ሊቀሰቀስ እንደሚችል ቴህራን ጠንካራ ማስጠንቀቂያ ሰጥታለች። ከዚህም በተጨማሪ የተኩስ አቁም ስምምነቱ በእስራኤልና አሜሪካ መካከል እየጨመረ በመጣው የአደባባይ አለመግባባት ምክንያት ከፍተኛ ጫና ውስጥ ወድቋል። አክሲዮስ የተሰኘ የዜና ተቋም እንደዘገበው ቀጣይነት ያላቸው ጥቃቶች የሰላም ስምምነቱን ሊያፈርሱ ስለሚችሉ ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ጥንቃቄ እንዲያደርጉ በጥብቅ አስጠንቅቀዋል። ኢራን ጥቃቷ እንደምታቆም ፍንጭ ከሰጠሽ በኋላ ፕሬዝዳንቱ ኔታንያሁ አጸፋዊ እርምጃ እንዲያወስዱ ማሳሰባቸው በዋሽንግተንና በቴልአቪቭ መካከል ስለ ተኩስ ማቆሙ የወደፊት ዕጣ ፈንታ እየታየ ያለውን መከፋፈል በጉልህ አሳይቷል። የኢራን ፓርላማ አፈ ጉባኤ ሙሐመድ ባገር ጋሊባፍ በበኩላቸው እስራኤል በተደጋጋሚ የምትፈጽማቸው የሕግ ጥሰቶች እውነተኛ መተማመንን የመገንባት ፍላጎት እንደሌለ የሚያሳዩ መሆናቸውን ገልጸው የተኩስ አቁም ስምምነቱ አሁንም በቀላሉ ሊፈርስ በሚችል ሁኔታ ላይ እንደሚገኝ አስጠንቅቀዋል። በትናንትናው ዕለትም እስራኤል በደቡብ ምዕራብ ኢራን ውስጥ ከሚገኙት እጅግ አስፈላጊ የኢንዱስትሪ ማዕከላት አንዱ የሆነውን የማሻር ፔትሮኬሚካል ኮምፕሌክስ ኢላማ አድርጋ ማጥቃቷን አረጋግጣለች። የኢራን መገናኛ ብዙሃን በጥቃቱ የደረሰ የሰው ሕይወት መጥፋት አለመኖሩን የዘገቡ ሲሆን ባለስልጣናቱ ግን የጉዳቱን መጠንና ሊያስከትል የሚችለውን የኢኮኖሚ ኪሳራ አሁንም በማጣራት ላይ ይገኛሉ። በተከታይነት ወደ አጫጭር መረጃዎቻችን አልፋለን። የሕዝብ ተወካዮች ምክር ቤት ኮንትሮባንድ ጭኖ የተገኘ ተሽከርካሪ እንዲወረስ የሚያስችል ድንጋጌ የተካተተበትን አዲሱን የጉምሩክ ረቂቅ አዋጅ መርምሮ አጸደቀም። ረቂቅ አዋጁ
በነባሩ አዋጅ ውስጥ የተደነገጉ ገደቦችን በተግባር ላይ ሲውሉ ይስተዋሉ የነበሩ የአተገባበር ችግሮችን ለመቅረፍ ያስችሉ ዘንድ አስፈላጊ ድንጋጌዎችን ያካተተ መሆኑን የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ገልጿል። አስመጪዎች በቀረጥና ታክስ አወሳሰል ላይ ያላቸውን አቤቱታ በማቅረብ ሂደት ያጋጥሟቸው የነበሩ የአሰራር መሰናክሎችን ለማስወገድ የሚያስችሉ ድንጋጌዎችን ያካተተ ረቂቅ አዋጅ ነው ሲልም ኮሚቴው አክሏል። ይሁን እንጂ በኮንትሮባንድ ጭነት ምክንያት ተሽከርካሪ እንዲወረስ የሚያስችል ድንጋጌ ቢኖሩም ባለቤቱ በድርጊቱ ተሳታፊ ባልሆነበት ሁኔታ ንብረቱ ሊወረስ እንደማይገባም ተነስቷል። በተጨማሪም ባለቤቱ ተሽከርካሪውን አሽከርካሪ እንዲጠቀምበት በውል ሲያስረክብ ታማኝና ለሕግ ተገዢ የሆነ ሹፌር መቅጠር አሊያም ለሚደርስ ጉዳት ወይም ሕገ ወጥ ድርጊት ተገቢ ዋስትና መውሰድ እንዳለበትም ጠቁሟል። በመጨረሻ ምክር ቤቱ በረቂቅ አዋጁ ላይ ሰፊ ውይይት ካደረገ በኋላ የጉምሩክ አዋጅን እንደገና ለማሻሻል የቀረበው ረቂቅ አዋጅን አዋጅ ቁጥር 1425 ህዝባር 2018 አድርጎ በሁለት ተቃውሞ በአብላጫ ድምፅ አጽድቆታል። ምክር ቤቱ በዛሬው ውለው የሳይበር ደህንነት ፕሮግራሞችን ለማስፈጸም ለስልጠና፣ ለምርምርና ለቴክኖሎጂ አቅም ግንባታ አስተዋጽኦ ያበረክታል የተባለለትን የሳይበር ደህንነት ረቂቅ አዋጅም በአብላጫ ድምፅ አጽድቋል። የኢትዮጵያ ብሔራዊ ባንክ የዕለቱን የውጭ ምንዛሬ ጨረታ አሰረዘም። ባንኩ ዛሬ ማክሰኞ ሰኔ 2 ቀን 2018 ዓ.ም ሊያካሂደው አቅዶት የነበረውን ልዩ የውጭ ምንዛሬ ጨረታ ባልታሰቡ ቴክኒካዊ ችግሮች ምክንያት መሰረዙን በይፋ አስታውቋል። ባንኩ ትላንት ሰኔ 1 ቀን ባወጣው የጨረታ ጥሪ ማስታወቂያ መሰረትም ለዚህ ልዩ ጨረታ $100 ሚሊዮን መድቦ የነበረ ሲሆን በአገሪቱ የሚንቀሳቀሱ የግልና የመንግስት ባንኮች ከጠዋቱ 4 ሰዓት እስከ ቀኑ 6 ሰዓት ባለው ጊዜ ውስጥ የጨረታ ማመልከቻቸውን በዲጂታል የሲኤስዲ ስርዓት በኩል እንዲያስገቡ ተጋብዘው ነበር። የጨረታ ውጤትም ዛሬ ከቀኑ 9 ሰዓት ላይ ይፋ ሊደረግ የነበረ ቢሆንም ልክ ውጤቱ በሚጠበቅበት ሰዓት ላይ ባንኩ ጨረታው መሰረዙን የሚገልጽ አስቸኳይ ማስታወቂያ ወጥቷል። ብሔራዊ ባንክ በዚህ መስተጓጎል የተሰማውን ይቅርታ እየጠየቀ ሲሆን ጨረታው ስለሚቀየርበት አዲስ ቀን በቀጣዮቹ ቀናት ውስጥ ተጨማሪ መረጃ እንደሚሰጥም አስታውቋል። ሶስተኛው ዙር የኮሪደር ልማት ስራ በጥራት የተከናወነ መሆኑን በመግለጽ እስከ ሰኔ ወር መጨረሻ ድረስ ሙሉ በሙሉ እንደሚጠናቀቅ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በዛሬው ዕለት በሶስተኛ ዙር የተጀመሩ 13.4 ኪሎ ሜትር የሚሸፍኑ የኮሪደር ልማት ስራዎችን ተዘዋውረው የገመገሙ ሲሆን በዚህ ወቅትም የኮሪደር ልማት ስራዎቹም በ5 የኮሪደር መስመሮች ተከፋፍለው እየተከናወኑ እንደሚገኙ ጠቁሟል። እነዚህም ከቦሌ መድኃኔዓለም እስከ ጎላጎል፣ ከጎላጎል እስከ እንግሊዝ ኤምባሲ፣ ከቦሌ ሁለተኛ ደረጃ ትምህርት ቤት በሞኤንኮ እስከ ቦሌ መገናኛ መንገድ፣ ከኢምፔሪያል በአደባባ ስታዲየም እስከ ሻላ መናፈሻና ከውሃ ልማት በአትላስ ያለውን እንዲሁም ከአትላስ እስከ ቦሌ ሩዋንዳ የሚገኙ ናቸው ተብሏል። ከንቲባዋ የኮሪደር ልማት ስራዎቹ ሰፋፊ የእግረኛ መንገድ፣ የሳይክል መንገድና ለትራንስፖርት አገልግሎት ምቹ እንዲሆኑ ተደርገው እየተገነቡ ነው ብሏል። በተጨማሪም በርካታ የህዝብ አገልግሎት መስጫ ግንባታዎችን የያዙ ሲሆን የግንባታ ሂደቱም በጥሩ ሁኔታ ላይ እንደሚገኝ አስረድተዋል። የኬንያ ከፍተኛ ፍርድ ቤት የቀድሞ ምክትል ፕሬዝዳንት ከስልጣን እንዲነሱ ፓርላማው ያስተላለፈውን ውሳኔ በሙሉ ድምፅ አጸደቀም። ባለሶስት ዳኞች የሰየመው ከፍተኛው ፍርድ ቤት በሰጠው ውሳኔ መሰረትም በጥቅምት ወር የነበረው የክስ ሂደት ምክትል ፕሬዝዳንቱ ታመው ሆስፒታል በነበሩበት ወቅት መካሄዱ ፍትሐዊ የመደመጥ መብታቸውን መጣሱን አምኗል። በዚህ ምክንያት ፍርድ ቤቱ 50 ሚሊዮን የኬንያ ሺሊንግ ካሳ እንዲከፈላቸው የወሰነ ቢሆንም የመብት መጣሱ ግን ፓርላማው ያስተላለፈውን የሽረት ውሳኔ ውድቅ ሊያደርገው እንደማይችል አስታውቋል።
በተጨማሪም አዲሱ ምክትል ፕሬዝዳንት በህጋዊ መንገድ መሾማቸውን የጠቀሰው ፍርድ ቤቱ የቀድሞዋን ምክትል ወደ ስልጣን መመለስ በአገሪቱ የህገ መንግስት ቀውስ ሊፈጠር ስለሚችል ጥያቄያቸው ውድቅ መደረጉን ገልጿል። በኬንያ ህግ መሰረት ከስልጣን የተሻረ መሪ ወደፊት ለህዝብ ቢሮ መወዳደር የማይችል ሲሆን ጠበቆች ግን በከፍተኛው ፍርድ ቤት ውሳኔ ላይ ይግባኝ ለማለት መዘጋጀታቸውን አስታውቋል ሲል አፍሪካ ኒውስ በዘገባው አስፍሯል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ በሁለት ሳምንታት ውስጥ ድል እንደሚያውጁ አስታወቁ። ኢራንና እስራኤል ከትላንት በስቲያ በአዲስ መልኩ ጀምሮት የነበረውን የሚሳኤል ልውውጥ ለማቆም ከተስማሙ ጥቂት ሰዓታት በኋላ ትራምፕ በአጭር ጊዜ ውስጥ ጠቅላላ ድል እንደሚያበስሩ ገልጸዋል። እንደ አልጀዚራ ዘገባ ከሆነ ጠንካራ ተፋላሚ ሆነው ጦርነቱን እያሸነፉ እንደሆነ የገለጹት ፕሬዚዳንቱ ከሁለት ሳምንታት በኋላ የመጨረሻውን ድል እንደሚቀዳጁና የነዳጅ ዋጋ እንደሚቀንስ ተናግረዋል። ይሁንና ከዚህ ቀደምም በተደጋጋሚ ጦርነቱ በቅርቡ እንደሚቋጭ ሲገልጹ የሚደመጡት ትራምፕ በአሁኑ አዲሱ መግለጫቸው በምን መልኩና እንዴት ድል እንደሚቀዳጁ በዝርዝር ያሉት ነገር የለም። ትራምፕ በቅርቡ ድል እንደሚቀዳጁ በድጋሚ ቢያሳውቁም አሁንም ሀገራቱ ስምምነት ላይ መድረስ አልቻሉም። የሆርሙዝ ሰርጥ አልተከፈተም። ኢራን የኒኩሌር ጦር መሳሪያ መስሪያ ግብአቶቿን ለማስወገድ ቁርጠኛ እርምጃ አልወሰደችም ተብሏል። ከዚህ ባለፈ ኢራን በእስራኤል ላይ የምትፈጽመውን የሚሳኤል ጥቃት ለማቆም መስማማቷን ብትገልጽም እስራኤል በሊባኖስ የምታደርሰውን ድብደባ ከቀጠለች ግን ብርቱ ያጸፋ ምላሽ እንደምትሰጥ ማስጠንቀቋ ይታወቃል። ጋንግሪን የትኛውንም የሰውነት ክፍል የሚያጠቃ ህመም መሆኑን የሕክምና ባለሙያዎች ይናገራሉ። አብዛኛውን ጊዜ ግን እጅና እግርን እንደሚያጠቃም ይገልጻሉ። ለመሆኑ የጋንግሪን ህመም ምንድን ነው? መፍትሄውስ የሚለውን የሕክምና ባለሙያው እንዲያዘጋጁታል። ወደ ዞን ለፍ ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬ ፕሮግራማችን በብዙ ምክንያቶች ሊመጣ ስለሚችል እንዲሁም መከላከል ስለምንችለው ነገር ግን ተገቢውን ሕክምና ካላገኘ ከፍተኛና መጠነ ሰፊ ችግሮች ሊያመጣ ስለሚችለው የጋንግሪን ህመም አንዳንድ መረጃዎች ላደርሳችሁ። እኔ ዶክተር ትንሳኤ ነኝ። የጋንግሪን በሽታ ከቅርብ ጊዜ ወዲህ ዓለማችን ላይ እየተቀየሩ ከሚገኙ የአኗኗር ዘይቤዎች፣ የአመጋገብ ሁኔታዎችና ከከተማዊነት ጋር ተያያዥነት ያላቸው ነገሮች ጋር እየጨመረ የሚገኝ በሽታ ሲሆን እንደተለመደው በዛሬው ፕሮግራማችን ስለ ጋንግሪን ምንነት፣ መንስኤዎቹና ምልክቶቹን አንዳንድ መረጃዎች እናደርሳችኋለን። ነገር ግን መጀመሪያ ጋንግሪን ምን ማለት ነው የሚለውን እንመልከት። ጋንግሪን ማለት ባጭሩ የደም ዝውውር ወደ ማንኛውም የሰውነታችን ክፍሎች በሚቋረጥበት ጊዜ ሲሆን ይህም ደም ዝውውር የተቋረጠበት ቦታ እንዲበሰብስ ያደርገዋል ማለት ነው። የደም ዝውውር በተለያዩ ምክንያቶች ሊቋረጥ የሚችል ሲሆን በዋናነት ግን የደም ቧንቧ የሚያጠቁ ማንኛውም አይነት የበሽታ አይነቶች እንዲሁም ጉዳቶች ጋንግሪን ሊያስከትሉ ይችላሉ። ቀደም ሲል ለማለት እንደሞከር ነው ጋንግሪን የትኛውም የሰውነት ክፍል ሊያጠቃ ይችላል። ብዙውን ጊዜ ግን እግርና እጅን ያጠቃል። በተጨማሪ የጋንግሪን ህመም በምልክቶቹ ለሁለት መክፈል እንችላለን። ይህም ደረቅ ወይም ድራይ ጋንግሪን የምንለው ሲሆን ምልክቶቹ ደግሞ ጋንግሪን የተፈጠረበት ቦታ ላይ ደረቅና ጠንካራ ሆኖ የሚታይ ሲሆን በተጨማሪም በበሰበሰው የሰውነት ክፍልና በደህነኛው መካከል ግልጽ የሆነ ልዩነት ወይም ቦርደር ይፈጥራል። ይህ የጋንግሪን አይነት ብዙውን ጊዜ የእግርና የእጅ ጣቶች ላይ የሚከሰት ሲሆን የታችኛውን የደም ስሮች ከሚያጠቁ በሽቶች ጋር በብዛት ተያያዥነት አለው። ሌላው ደግሞ ደረቅ ያልሆነ ወይም ዌት ጋንግሪን የምንለው ሲሆን ምልክቶቹ ጋንግሪን በተፈጠረ አካባቢ እርጥበት መኖር፣ እብጠት መኖርና እንዲሁም ውሃ መቋጠር ይገኙበታል። ታዲያ የትኞቹ የበሽታ አይነቶች የደም ዝውውርን ሊያስተጓጉሉ ይችላሉ፣ እንዲሁም እነማን ለጋንግሪን ህመም ተጋላጭነት አላቸው ብለን መጠየቅ ይኖርብናል። ማንኛውም ከደም ስር መጠብ ጋር ተያያዥነት ያላቸው የበሽታ አይነቶችና ከላይ ለመጥቀስ እንደሞከርነውም የአኗኗር ዘይቤዎች ተጋላጭነትን የሚጨምሩ ሲሆን ከነዚህም መካከል
የስኳር ህመም፣ የደም መርጋት፣ HIV እና ከፍተኛ የልብ ህመሞች የሚጠቀሱ ሲሆን ከአኗኗር ዘይቤዎች ጋር ከሚጠቀሱት ደግሞ ከፍተኛ የሆነ የስብ ክምችት ወይም ውፍረት፣ ሲጋራ ማጨስ እንዲሁም አልኮል መጠጣት፣ በተጨማሪ ደግሞ አካላዊ ጉዳቶች ይሆናሉ። ከአካላዊ ጉዳቶች ውስጥ ለምሳሌ እሳት ቃጠሎ፣ ጥይት መመታት፣ አለፍ ሲልም በከፍተኛ ብርድ ምክንያት የሚመጣ የደም ዝውውር መቋረጥ ናቸው። እንግዲህ ከብዙ በትንሹ ይህንን ካልን እስካሁን ደግሞ ስለ ምልክቶቹ አንዳንድ ነገር እንበላችሁ። የጋንግሪን ህመም ወይም በሽታ በተለያዩ መንገዶች የሚታይ ሲሆን በዋናነት ግን ቅድም ልንጠቅሰው እንደሞከር ነው በሁለት ዋና በምንላቸው መልኩ ይታያል። በአጠቃላይ ግን በጋንግሪን የተጠቃው የሰውነት ክፍል ላይ የቆዳ መጥቆር፣ ማበጥና ውሃ መቋጠር፣ አንዳንዴም ሽታ ያለው ፈሳሽ መውጣትና ከፍተኛ የሆነ ህመም እንዲሁም ትኩሳት ሊኖር ይችላል። ጋንግሪን በቶሎ ሕክምና ካላገኘ ለከፍተኛ የጤና ችግር ሊዳረገን ስለሚችል በቶሎ ሕክምና ማግኘት አለብን። ለዚህም በአቅራቢያችን ወደሚገኝ ከፍተኛ የጤና ተቋም በመሄድ አስፈላጊውን ሕክምና ማግኘት ያስፈልጋል።